ይህ ጊዜ በኢትዮጵያ ታሪክ ውስጥ ምናልባት ወሳኝ የሆነውን የታሪክ ጥፋት እውን የሚሆንበት ሊሆን ይችላል። የነገሮች ፍጥነት ከሚጠበቀው በላይ ነው። የኢትዮጵያ መንግስት የውስጥ ሰላም የተናጋው አንድም ኤርትራ በምታስጣጥቃቸውና ባሰለጠነቻቸው ተቃዋሚዎች አንድም በግፍ በወሰደችው አሰብ ምክንያት ነው። ኢኮኖሚም ህልውናም አደጋ ላይ ወድቋል ብሎ ወስዷል። የሲቪልም የመከላከያም አመራሩ በኢትዮጵያ ምድር ዘላቂ ሰላም አስተማማኝ ኢኮኖሚ መገንባት ችለው አስመራ ያለውን ኃይል ሳስተነፍስ ነው ይላል። ይህን ተከትሎ እስካሁን የኤርትራ መንግስት በማባበል የተሞከሩ የማግባባት ስራዎች በኤርትራ በኩል ውድቅ ተደርጓል። የሻዕቢያ መንግስት የሀገሩን ኢኮኖሚ ስር ነቀል ለውጥ ሊፈጥሩ የሚችሉ የሰጥቶ መቀበል መርህ ላይ የተመሰረቱ ጥያቄዎችን ወደ ጎን በማምለቱ ምክንያት የኢትዮጵያ መንግስት ሁለተኛውን አማራጭ ለማየት እንደተገደደ ታዛቢዎች ያስረዳሉ። ከሰሞኑ የታዩት የመከላከያ ሰራዊት አባላት ሹመትና እድገት የድርድር ተስፋዎች ተሟጠው የጦር ደጆች መከፈታቸውን የሚያመላክት ነው። በውርስ ወታደራዊ ማሰልጠኛ በወታደራዊ አዛዦች ለተመራቂዎች የተነገራቸውም የሀገራችንን ኢትዮጵያ የባህር በር የማግኘት መብት የቅንጦት ሳይሆን የህልውና ጉዳይ ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ ለምዕራብ እዝ ጋር በቴሌኮንፈረንስ በነበራቸው ቆይታ ላይ እንዳስረዱት ሰሜን ምዕራብ እዝ በሀገራዊ ለውጡ ማግስት የተመሰረተ በሰሜኑ ጦርነት ወቅት ራሱን እያደራጀና እያጠናከረ ተልእኮውን በላቀ ብቃት እየፈጸመ የመጣዝ ነው ያሉት ፊልድ ማርሻል ብርሃኑ ጁላ አገር ለማሻገር ከባንዳ ጋር አንገት ለአንገት ተናንቆ የጀግንነት ታሪኩን በደማቁ የጻፈ እዝ ነው ሲሉም ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ሰሜን ምዕራብ እዝ በጎንደር በወልቃይት ጠገዴ በኤርትራና ሱዳን ድንበር አካባቢ ያለውን ውስብስብ ግዳጅ ለምንም ነገር ሳይበገር ተልእኮውን በጽናት የተወጣ እዝ ስለመሆኑም ተናግረዋል። ይህ መልእክት ግልጽ ትዕዛዝ ነው። የሀገሪቱ ኤሌት ፎርስ በምዕራብ አቅጣጫ ነው ያለው። በሰሜኑ ጦርነት ወቅት ላይ በሽሬ አድርጎ ወደ መቀሌ የገባው ይሄው ምዕራብ እዝ ነው። እዙ ኤርትራ፣ ሱዳንና ህወሓትን አልፎ ግብጽ የሱዳን ወታደሮች የምታስታጥቅበትን አልቡርሃንን ስልጣን እንደያዙ የወረሩ ስፍራ መሆኑ ጋር ተያይዞ ከዙ ጋር የሚደረግ ውይይትና ውይይቱ ለሚዲያ ፍጆታ እንዲውል የተደረገበት መንገድ ቀጣዩ ጊዜ በአግባቡ የሚጠቁም መሆኑን ያሳያሉ። ምናልባትም ከኤርትራ ጋር ግጭት የሚፈጠር ከሆነ ሱዳን፣ ግብጽ፣ ህወሓትና ኤርትራ የመከላከል ስራ የሚሰራውም በዚህ ግንባርና እዝ በኩል ነው። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሸሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ከሰሞኑ የተካሄዱ ወታደራዊ ስልጠናና ሹመቶች ተራ ቢሮክራሲን ለማስጠበቅ የተደረጉ አይደሉም። ይልቅ ከፊት ለፊት ላለ ግዳጅ የተደረጉ ሹመቶች ናቸው። እንደ አፍሪካ ኢንተለጀንስ ዘገባ በሰሜኑ ጦርነት ወቅት በአመራርም በፕሮፓጋንዳውም ሰፊ አስተዋጽኦ ያደረጉት ባጫ ደበሌ ወደ ጦሩ የመጠራታቸው ዕድል ሰፊ ነው እየተባለ ነው። አምባሳደሩ ጥሩ የመናገር ችሎታቸውና በሰሜኑ ጦርነት ወቅት የገነቡት ስም ምናልባትም በአሰብ ምክንያት ኢትዮጵያ ግጭት ውስጥ ምትገባ ከሆነ ወደ ፊት ለፊት ከሚመጡ አካላት መካከል አንዱ ይሆናሉ ተብሎ ተጠብቋል። የሆነው ኤርትራ አሰብን በሰጥቶ መቀበል መርህ የአሰብ ወደብን ባለመፍቀዷ ምክንያት ነው። ኤርትራ አሰብን በግፍና በህገወጥ መንገድ ወስደው የባህር በሩን ለመጠበቅ የሀገሩን ሰው ሁላ ወታደር ያደረገችበት ቀመር ያን የአሞራ ማረፊያ ያደረገችውን አሰብን ለመጠበቅ ነው። ኢትዮጵያ ህልውናዬ ከመቼውም ጊዜ በላይ አደጋ ውስጥ ወድቋል የሚለው ጩኸቷ በሻዕቢያ በኩል
በኩል ጆሮ ዳባ ልበስ ተብሏል። ሆርን አፌርስ ላይ የተጻፈ ትንታኔም ይህን እውነታ ይገልጻል። የኤርትራ ባለስልጣናት የማስታወቂያ ሚኒስቴርና የተባበሩት መንግስታት ድርጅት የኤርትራ አምባሳደር ሶፊያ ተስፋ ማርያምን ጨምሮ በቅርቡ በሰጧቸው መግለጫዎች ኢትዮጵያ ወደብ የማግኘት መብቷን በተመለከተ የምታደርገውን ንግግር እንደ ኋላ ቀር አስተሳሰብ፣ ጦርነት ናፋቂነትና ቀጠናውን የሚያተራምስ አደገኛ ትርክት አድርገው የሚያቀርቡትን ትርክት አጠናክረው ቀጥሏል። እነዚህ መግለጫዎች በንግግር ደረጃ ጠንከር ያሉና የኤርትራን ዲፕሎማሲ መልክ ባህሪ የሚያንጸባርቁ ናቸው። ይህ የአስመራ ሰዎች ምላሽ ከምክንያታዊ ትንተና፣ ከህጋዊ መርሆች ወይም ገንቢ ድርድር ይልቅ በተጋነነ አቋም፣ በዘፈቀደ ምላሾችና በተሰለቹና በተለመዱ አግባቢ ባልሆኑ ትርክቶች ላይ የተመሰረተ ዝንባሌ ነው። ኤርትራ የሁለትዮሽና የባለ ብዙ ወገን መድረኮችን ለውሳኔ ሰጪ ዲፕሎማሲ ከመጠቀም ይልቅ የሀገር ውስጥ አገዛዟን ግትርነት ወደ ዓለም አቀፍ መድረክ አዛውራ እየተጠቀመችበት ነው። ከዚህ ቀደም አምባሳደር ተስፋ ማርያም ኢትዮጵያ በጂኦግራፊ አካባቢ ተከባለች የሚለውን ሐሳብ ውድቅ አድርገው የባህር በር ባላቸው በ6 ጎረቤት ሀገራት የተከበበች ኢትዮጵያ ታጥራለች ተብሎ ሊታሰብ አይችልም ሲሉ የስላቅ መልስ መስጠታቸው ይታወሳል። እንዲሁም ወደብ በባለቤትነት መያዝና የመጠቀም መብትን ለይተው በማቅረብ ኢትዮጵያ በሌላ ሀገር በኩል ትራንስፖርት መጠቀም ብቻውን በቂ ነው የሚል ንግግር አድርገዋል። ተንታኞች ይህ የአምባሳደሩ አገላለጽ ዳተኛ ነው ይላሉ። ገለጻው የኢትዮጵያን ትልቅነት፣ የህዝብ ብዛትና የኢኮኖሚ ምኞትን የሚያስተናግዱ ስልታዊ ሎጂስቲክስ ፍላጎቶችን ችላ የሚል ነው። የኢትዮጵያ ህዝብ በአሁኑ ወቅት ወደ 135 ሚሊዮን የሚጠጋ ሲሆን በቀጣዩ 10 ዓመት ውስጥ በከፍተኛ ሁኔታ እንደሚያድግ ይገመታል። ይህም ከኃይል ከንግድና ከመሰረተ ልማት ጋር የተያዙ ተጨማሪ ፍላጎቶችን ይፈጥራል። በቅርቡ የተመረቀው የታላቁ የኢትዮጵያ ህዳሴ ግድብ ገርድ የሀገሪቱን የኃይል ምርት በእጅጉ በማሳደግ የሀገር ውስጥ ልማትን፣ የወደፊት የውጭ ንግድ አቅምን አስችሏል። የዚህን ያህል መጠን ላላት ሀገር ለሁሉም የወጪና ገቢ ንግድ እንቅስቃሴዎቿ በባህር ዳርቻ ጎረቤቶች ላይ መደገፍ በፖለቲካም ኢኮኖሚውም ስልታዊ ጉዳዮች ላይ የማይቻል ችግሮችን ይፈጥራል። በዚህ ጉዳይ ላይ ወደ ባህር መውጫ ማግኘት ከጂኦግራፊ ያለፈ ትርጉም አለው። ይህም በንግድ ሉዓላዊ ቁጥጥርን፣ የሀገር ደህንነትን፣ የሎጂስቲክ ቅልጥፍናንና የቀጠናውን መረጋጋት ያካትታል። ታሪካዊ ልምድ ይህን አስፈላጊነት ያጎሏል። ኢትዮጵያ በውጭ ወደቦች ላይ ጥገኛ መሆኗ ለጉዳት ዳርጓት ታይቷል። በፈረንጆቹ 1977 ከሶማሊያ ጋር በነበረው በኦጋዴን ጦርነት ወቅት ወታደራዊ የጦር መሳሪያ ማስገቢያ ዕቃዎች በጅቡቲ ወደቦች ታግተው እንደነበር የሚታወስ ሲሆን ይህም በሀገሪቱ ውስጥ ከፍተኛ የፖለቲካና የጸጥታ ችግር አስከትሎ ነበር። ይህ ክስተት በቀዝቃዛው ጦርነት ወቅት የነበረውን አቋሟን ጨምሮ በኢትዮጵያ ስትራቴጂያዊ ስሌት ላይ ዘላቂ አሻራ ጥሏል። በትክክልም በውጭ ወደቦች በኩል ብቻ ትራንዚት ላይ መደገፍ ኢትዮጵያን የገቢ ወጪ ንግዷ ላይ እክል ሆኗል። ከዚህ ባሻገር ለፖለቲካ ለመረጋጋትና ለውጭ ጫና እንድትጋለጥ አድርጓታል። በዚህ ምክንያት ኢትዮጵያ የምትቆጣጠረው ሉዓላዊ የባህር በር የሚያስጠብቅ አስተማማኝ ህጋዊ ትብብሮችን መፈለግ ኋላ ቀርና አደገኛ ድርጊት ሳይሆን በጥንቃቄ የተመዘነና አስተዋይ የፖሊሲ ውጤት ነው። አምባሳደር ተስፋ ማርያም የኢትዮጵያ ወደብ ፍላጎት ንግግር ለኤርትራ ብቻ ሳይሆን ለኬንያ፣ ለሶማሊያ፣ ለሱዳንና ለደቡብ ሱዳን፣ ለጅቡቲ ስጋት እንደሆነ ተናግሯል። ይህ አገላለጽ ግን የኢትዮጵያ መሪነትና ቀጠናዊ ትስስር ለማረጋገጥ ያላትን ወጥነት፣ ያለውን ተሳትፎ በተሳሳተ መንገድ ይተረጉሟል። ይህም የጋራ ተጠቃሚነትን ለማስገኘት የተነደፉ ድንበር ተሻጋሪ መሰረተ ልማቶችን፣ የንግድ ኮሪደሮችንና የኃይል ትስስሮችን ያካትታል። የኤርትራ አምባሳደር ከጠቀሷቸው ሀገራት ሱዳንን ሳይጨምር የሁሉም ሀገራት ፕሬዝደንቶች የህዳሴ ግድብ ምርቃን ለማክበር ከ2 ሳምንት በፊት ኢትዮጵያ ነበሩ። ኤርትራ በኢትዮጵያ ውስጥ ካላት የአፍራሽነት ሚናና ከሀገረ መንግስቱ ጋር ባላት ቅራኔ ለመሳተፍ ፈቃደኛ ሳትሆን ቀርታለች። ተንታኞች ኢትዮጵያን እንደ ቀጠናዊ ስጋት አድርጎ ማቅረብ ሀገሪቱ በተለይም ከ2010 ጀምሮ ቅድሚያ ለአፍሪካ ቀንድ ሆርን ፈርስት በሚለው የውጭ ፖሊሲ ማዕቀፍ ውስጥ ያከናወነቻቸውን ገንቢ የፖሊሲ ተነሳሽነቶችና የትብብር ተሳትፎችን የሚሸፍን ነው። የኢትዮጵያ አቀራረብ ፍላጎት የበላይነት ወይም ማስገደድ ሳይሆን ትስስርን፣ መረጋጋትንና የጋራ ብልጽግናን መፍጠር ነው። ከዚህ በላይ አምባሳደሩ ወደፊት ኢትዮጵያ ቀጠናዊ ትስስርን፣ ንግድና መሰረተ ልማትን በንቃት ስትከታተል፣ ኤርትራ ግን ብዙውን ጊዜ እነዚህን የትብብር ጥረቶች አደናቅ
ተሳክፋለች ወይም ተሳትፎ አድርጋ አታውቅም። ስለዚህም አምባሳደሩ በግልጽ የጠየቁት የቀጠናዊ ውህደትን ለማሳካት የኢትዮጵያ የባህር በር ፍላጎት ማክበርን አስፈላጊ ያደርገዋል። የኤርትራ ሰዎች በኢትዮጵያ ላይ የሚያቀርቡት ትችትና የጥላቻ ፖለቲካ በራቸውን ለሰጥቶ መቀበል መርህ የዘጉ መሆናቸውን የሚያስረግጥ ነው። በአምባሳደሩ በኩል እንደ ጂኦግራፊ እስረኞች ያሉ ዘይቤዎችን በመጠቀም የኢትዮጵያን ንግግር የቲያትርን የሚለው ትችት በስሜት ፖለቲካ ቋንቋና በዋናው ፖሊሲ መካከል ያለውን ልዩነት የሚስት ነው ሲሉ ተንታኞች ያስረዳሉ። የዚህ መልእክት ዓላማ የኢትዮጵያን ሐቀኛ ጥያቄ ውድቅ ማድረግ፣ የኢትዮጵያን ዓላማ በተሳሳተ መንገድ መረዳትና ለፖሊሲዋ መሰረት የሆኑትን ዋና ዋና የሕግና የስትራቴጂ ክርክሮችን ትኩረት እንዳይሰጠው ለማድረግ በማሰብ የሚሰነዘሩ ጥቃቶች ናቸው። ነገር ግን ኤርትራያኖቹ የኢትዮጵያን የሉዓላዊነት ጥያቄ ውድቅ እያደረጉ ሩሲያ በዩክሬን ሉዓላዊ ግዛት ያለችውን አካሄድን ይነቅፋሉ። የኤርትራ ፕሬዝደንት የሩሲያ የክሬሚያን መያዝና የምስራቅ ዩክሬንን መቆጣጠር በይፋ በመደገፍ እነዚህ ያሉ ድርጊቶችን ታሪካዊ፣ ፍትሃዊና ሩሲያ በምዕራብ ሀገሮች ስትራቴጂያዊ መታፈንን ለመቃወም አስፈላጊ እንደሆነ አድርገው ሲገልጹ ታይተዋል። የኤርትራ ባለስልጣናት ሩሲያ እነዚህን ግዛቶች መቆጣጠሯን የሚተቹት የተባበሩት መንግስታት ድርጅት ውሳኔን ደጋግመው ተቃውመውታል። በተቃራኒው ኤርትራ ኢትዮጵያ ሉዓላዊ ወደብ ማግኘት መብቷን በተመለከተ ለድርድር እንኳን በሯን ዘግታለች። ይህ አለመጣጣም የኤርትራ በዓለም አቀፍ ዲፕሎማሲ ውስጥ ወጥ የሆነ ተዋናይ ሆና እንዳትታይ ያደርጋታል። በአጠቃላይ በኤርትራ ባለስልጣናት የተሰጡት መግለጫዎች የኤርትራን ዲፕሎማሲ አሰራር ሰፋ ያለ ችግር ያሳያሉ። በምትኩም ከእውነታዎች ከህግ ከምክንያት ማፈንገጥን ያሳያሉ። ስለዚህም ኤርትራ የኢትዮጵያን ወደብ ፍላጎት በጥንቃቄ ከመተንተን ገንቢ ውይይት ከማድረግ ይልቅ በተግባር ያለውን እውነታ የሚሸፍን ድራማዊ ትርጉሞችና የምርጫ ገለጻዎችን ትጠቀማለች። ኢትዮጵያ ሉዓላዊ ወይም በከፊል ሉዓላዊ ወደብ ለማግኘት ያደረገችው ጥረት የተስፋፊነት ወይም የጦር ናፋቂነት አይደለም። በታሪክ በሀገርና በክልላዊ ደህንነት እንዲሁም በፍጥነት እያደገ የመጣውን የህዝብ የኢኮኖሚ ፍላጎት መሰረት ያደረገ የተሰላና ተግባራዊ ፖሊሲ ነው። ይህ አካሄድ የክልላዊ ትስስር ጥረቶችን የሚያሟላና ከዓለም አቀፍ የህግ መሪዎች ጋር የሚጣጣም በመሆኑ እንደ አንድ ህጋዊ የወደፊት እይታ ያለ የፖሊሲ ውይይት እንጂ ቀጠናውን እንደ ማተራመስ ያለ ስጋት መታየት የለበትም። በንጽጽር የኢትዮጵያ አቀራረብ ውይይትን፣ ትብብርና በህግ ላይ የተመሰረቱ መፍትሄዎችን የሚያካትት ሲሆን ኤርትራ ግን ብዙውን ጊዜ ግትርነትን፣ አለመተማመንንና ማደናቀፍን ታሳያለች። የኤርትራ አመራሮች ራሳቸውን ለዓለም አቀፍ ማህበረሰብ አነስተኛ ወይም ችላ ለተባሉ ሀገሮች ተማጓች አድርገው ለማቅረብ ሲሞክሩ፣ በአንጻሩ በሌላው ዓለም ያሉ ጠንካራ ኃይሎች የሚወስዷቸውን ወታደራዊ እርምጃዎች መደገፋቸው የይስሙላና የመርህ መራጭነትን ያሳያል። የአፍሪካ ቀንድ የልማት አቅሙን እውን እንዲያደርግ ፍርሃት የሚያነሳሳ ንግግርን አስወግዶ በገንቢ ተሳትፎ ሊተካ ይገባል። ታሪካዊ እውነታዎችም ስሜታዊ ከማድረግ ይልቅ አውዱስ መግባት አለባቸው። በኃይልና በጉልበት የባህር በሩን ከኢትዮጵያ ያከላከላሉ የሚለው ምርጫ ኤርትራ በቀላሉ አሰብን ለኢትዮጵያ እንድታስረክብ ያደርጋታል። ኤርትራም እስካሁን ባሉ አካሄዷ ይህንኑ መርጣለች። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ